ሰላም ተከታዮቼ እንዴት ናችሁ? የኢያሱን ታሪክ ሁለተኛና የመጨረሻውን ክፍል ይዤ ተመልሻለሁ። አዳዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን ተጭነው ይቀላቀሉ። ቤተሰብ ከሆኑ ደግሞ አስተያየት ኮመንት ላይ በማስቀመጥ ላይክ እና ሼር በማድረግ ድጋፋችሁን አሳዩኝ። አመሰግናለሁ። ልጅ ኢያሱ አፄ ምኒልክ ከመሞታቸው በፊት ወራሽነቱን ካረጋገጠበት ጊዜ ጀምሮ ወደ ተለያዩ ማህበረሰቦች በመሄድ ያልጠናውን ለማቅናት የተለያዩ ብሔረሰቦችን መቅረብ ባለፉት ዓመታት ቦታ ያልነበራቸውን ህዝቦች ልዩ እይታ በመስጠት ከፍተኛ እንቅስቃሴ ማድረጉን ቀጠለ። ከእነዚህ ህዝቦች ጋር ለቀናት፣ ለሳምንታት፣ ለወራት አብሮ መዋል ማደሩን ገፋበት። ይህ ሁኔታ በብዙ ሹማምንት ዘንድ ተቀባይነት አጥቶ ነበር። የልጅ ኢያሱ የከፋ ተግባር ተብሎ የሚወሳው ደግሞ በአይኑ ፊት ያማረችውንና ቆንጆ ያላትን ሴት ሁሉ የራሱ ማድረጉ ሲሆን ሃይማኖት፣ ብሔር፣ ዘርና ቀለም ሳያይ የልቡን መሻት መፈጸሙ ነበር። ይህ በአንድ ብሔር የበላይነት ታንቆ ይኖር ለነበረው ህዝብና ሹማምንት አዳጋች የነበረና ከነቀፋ አልፈው ትልቅ ቁጣ ውስጥ እንዲገቡ አድርጓቸው ነበር። ይህ ሁኔታ ሹማምንት በግልጽ ልጅ ኢያሱን ይሳደቡ ስለነበር፣ እርሱም በበኩሉ የሸዋ ሹማምንቱን ያለምንም ፍርሃት ይዘልፋቸው ነበር። የሸዋ ሹማምንት በዘመናቸው ተከብረውና ታፍረው የኖሩ ቢሆንም ልጅ ኢያሱ ግን የአባቴ ሙክቶች እያለ መናቅና ማጣጣል ጀመረ። ይህም ብቻ ሳይሆን ቀደም ሲል ንጉሳቸውን አጅቦ አገር ለአገር ሲዞሩ የነበሩ ሹማምንት ይህንን እድል ስላጡ እናንተን አስከትዬ መሄድ አልሻም በማለት ቅያሜንም አትርፎ ነበር። ለዚህም ምላሽ ሲሰጥ ቀድሞ ከአባቴ ጋር የሚገባችሁን ሰርታችኋል፣ አሁን ግን ሸሽታችሁ አታመልጡም፣ አባራችሁ አትጨብጡም እና ተመልሳችሁ በየምድባችሁ በርቱ ይላቸው ነበር። በሌላ በኩል ደግሞ ኢያሱ በዘመኑ ያበረከታቸው መልካም ተግባራቶች የነበሩ ሲሆን ከነዚያም መካከል የግል ንብረትን ማስከበር፣ አስራትን በወቅቱ የመሰብሰብና ደንብን የማስከበር ስራ፣ የቁራኛ ስርዓትን መሻር ማለትም ከሳሽና ተከሳሽ አብረው እንዲማቅቁ ያደርግ የነበረውን ስርዓት ከፍትህ ይልቅ ለቂም መውጫና ደካማውን ለማጥቂያነት የሚያገለግለውን የሌባ ሻጭ ስርዓትን መልክ ማስያዝ ሞክሮ ነበር። የመንግስት ሂሳብን ኦዲት ማስደረግን ብቻ ሳይሆን ያለ አግባብ ገንዘብ ባባከኑት ላይ እርምጃ መውሰድ ሁሉ ላይ የመጀመሪያው ነበር። በተቃራኒው ደግሞ የጠላውን ሰው በሐሰት እያስወነጀለ ማሰሩ፣ የጅሌ ኦሮሞን ህዝብ በዘረፉት አፋሮች ላይ በመዝመት የመታ፣ በዚያው ዓመት ደግሞ በስሙ ላይ ጥቁር ነጥብ የጣለውን የጊሚራ ዘመቻን በመዝመትና በመምራት ብዙ ቁጥር ያላቸውን ዜጎች ለባርነትና ለሞትም ዳርጎ ነበር። ጥሩምቡሌ የተሰኘውን ከተማ ጠባቂ የነበረውን ሰራዊት ያቋቋመ ባለራዕይ መሪ ሲመስል በራሱ ደግሞ ሰዓት እላፊን እየጣሰ ከእነርሱ ጋር የተኩስ ልውውጥ ያደርግ ነበር። ልጅ ኢያሱ የሰዓት እላፊን አዋጅም ካሳወጀ በኋላ በዘመኑ ደንግጎ የነበረውን የጣሰ አዋጁን በመጣስ ከአራዳ ዘበኞችም ጋር ሌሊት ሌሊት ሲታኮስ ያድር ነበር። 1905 ሌላ ሂደት 1905 አጋማሽ ላይ አፄ ምኒልክ በሞትና በህይወት መካከል በነበሩ ጊዜ ኢያሱ ወደ አንኮበር ሊወስዳቸው አስቦ ኖሯል። ወሬ ወደ ሹማምንት በመውጣቱ የግቢ ዘበኞች ተቆጥተው ኖሮ ኢያሱን አናስገባም በማለት ግቢውን ዘግተውት ነበር። ኢያሱን በበኩሉ በውጭ ሆኖ እንዲከበቡና ስንቅ እንዳይሰጣቸው በማድረግ ከፍተኛ ረብሻ የተፈጠረ ሲሆን ለ5 ተከታታይ ሰዓት በተካሄደ የተኩስ ልውውጥ ከ17 ሰዎች በላይ ህይወትንም ቀጥፎ ነበር። ይህንንም ጉዳይ ለማርገብ ጳጳሱ በመምጣትና ዘበኞቹን አረጋግተው እጅ እንዲሰጡ ካደረጉ በኋላ ልጅ ኢያሱ ያሰበውን የአንኮበር ወሬ በማስተባበሉ ሰላም ወርዶ ነበር። ከዚህም በኋላ ሌላ የግቢ ዘበኛ ተሾሞ አመፅ ውስጥ የነበሩ በሙሉ ወደ ጎጃም አንኮበር እስር ቤት እንዲጣሉ ተደረገ። 1906 የአፄ ምኒልክ ሞት። አፄ ምኒልክ ሞት ይፋ ወጥቶ ከቀብራቸው በኋላ ገና ዘውድ ሳይጭን አባቱን ራስ ሚካኤልን የወሎ የትግሬና የጎጃም ንጉስ አድርጎ ሲሾም፣ በሌላ ጎኑ ደግሞ የሸዋ መኳንንት ክብርና ስልጣን ያዳክም ነበር። ከምኒልክ ቀብር በኋላ እንደ ስርዓቱ ሁሉ ኢያሱ ዘውድ መጫንና ንጉሠ ነገሥት መባል ቢኖርበትም እንኳን ዘውድ ይቆየኝ በማለቱ የመጀመሪያውም ኢትዮጵያዊ ያሰኘዋል። ይህንንም ያለበት ምክንያት ፈረሴ ቀይ ባህር ውሃ ሳይጠጣ ዘውድ አልጭንም በሚል አቋም ቢሆንም ቅሉ የሸዋ ሹማምንት ሌላ ትርጉም ሰጥተውት ኖሮ ለውስልትና እንዲመቸው ንጉሠ ነገሥት መባልን አልፈለገም። ገና ባልጎም ዋልጎም አልጨረሰም ብለው ወሬውን አሰራጩበት። በኢትዮጵያ ታሪክ ቅድሚያ ዘውድን ሌላው ሁሉ ቀስ ብሎ ይደርሳል ያላለ ብቸኛ መሪ የነበረና ልጅ ወይም አቤቶ ተብሎ እንደተጠራ የስልጣን ዘመኑ የተቋጨ ገራሚ መሪ ነበር። በ1907 ልጅ ኢያሱ የሹማምንቱን አሉባልታ ወደ ጎን በመተው በቅድሚያ ሊሰሩ ወደሚገባቸው ተግባራት ፊቱን አዞረ። የተለያዩ ሹምሽረቶችን ፈጸመ። ሁሉም ኢትዮጵያዊ እኩል መብት ያለውና መላው ኢትዮጵያዊ ተመሳሳይ የሀገር ፍቅር ኖሯቸው ብሔራዊ ስሜታቸውን እንዲያንሰራራ የማድረግ ሂደቱንም ተያዘው።
ሌላው ቀርቶ በባለመሬትና በጭሰኛው መካከል የነበረውን የሰፋ ልዩነት እንዲጠብና የተሻለ ቅርርብ ተፈጥሮ አላስፈላጊ የጉልበት ብዝበዛ እንዲቀንስ አዋጅ እስከ ማውጣት ደርሶ ነበር። እነዚህን መልካም ነገሮች አቅዶ ለማሳካት የሄደበትን መንገድ ግን ልጅ ኢያሱን ጠልፎ ሲጥለው እናያለን። ልጅ ኢያሱ ቀድሞ ከነበሩት ነገስታት ለየት ያለ ተግባር ሲፈጽም የሚያስገኘውን አገራዊ ጥቅምና የሚፈጠረውን አንድነት አስቦ ከማበረታታት ይልቅ ወግ ጣሰ የሚለውን ቁጭት ነበር አግኖ የሚያስተጋቡት። ኢያሱ በመልካምና በቅንነት ሰርቶ ግን ወደ ሌላ ትርጉም የተሰጠበትና የተነቀፈባቸውም ተግባራቶች አሉ። ለክርስቲያኖች ቤተ ክርስቲያን ሲያሰራ፣ ለሙስሊሞች ደግሞ መስጊድ አሰርቶ ነበር። ይህ ሁኔታ ግን መስጊድ አስገነባ በማለት ክርስትናን ያጣጥላል፣ እስልምናን ማስፋፋት ይፈልጋል በማለት ተግባሩን አብጠልጥለውበታል። ሆኖም ግን በአዲስ አበባ ቀጨኔ መድኃኔዓለምን፣ በሐረር መድኃኔዓለምን ቤተ ክርስቲያን አሰርቷል። ግና ይህንን የሚያወሳ አንድም ሰው ሳይገኝ ሃይማኖቱን ቀይሯል፣ ሰልሟል በማለት ኢያሱን ለመክሰስ መነሻ ሆኖ የቀረበ ሀሳብ ሆኗል። ከነዚህም ጋር ተያይዞ ብዙ ሚስቶችን ማግባቱም ዕቁባቶችን ማብዛቱና ሌሎችንም ስህተቶቹ ሃይማኖታዊ ቅርጹን እያጎላ በመሄዱ እንዲሁም ከሙስሊም ባላባቶች ጋር ጥብቅ የሆነ ቁርኝት ከመፍጠሩም በላይ የአፋሩን ባላባት የደጃዝማች አቡበከርን ልጅ ማግባቱ ወሬውን ወደ እውነታ እንዲቀርብ ተጠቅመውበት ነበር። እነዚህን ተግባራት በልጅ ኢያሱ ላይ ተጋነው ይወሩ እንጂ የቀድሞ ነገስታትም ቢሆን የጭንገረድ፣ ቅምጥ፣ ዕቁባት፣ ውሽማ እያሉ በዘመናቸው ያሻቸውን ሲያደርጉ አልፈዋል። ሌላው ልጅ ኢያሱ የሙስሊም ሚስቶችን እንዳገባ ሁሉ የክርስቲያን ሹማምት ልጆችን አግብቷል። የአፄ ዮሐንስን የልጅ ልጅ ከጎጃም ባላባት የተወለደችውን ሰብለ ወንጌልን ከጎጃም፣ ከጅማ፣ ከሐረር፣ ከመሃል ሸዋ ብቻ ከሁሉም የአገሪቷ ክፍል ከምስራቁ፣ ከምዕራቡ፣ ሰሜንና ደቡብ እንዲሁም መሃል ላይ ጎጆ በመቀለስ አንድነትን ለማጠናከር የመፈለጉም ሁኔታ ፍላጎት ይሆን እንጃ አድርጎት ነበር። በመጨረሻም በምስራቃዊ የኢትዮጵያ ድንበር ላይ ልዩ ትኩረት በመስጠትና የሶማሊያ አማጽያን ከነበሩ ቡድኖች ጋር የመሳሪያና የገንዘብ እርዳታ በመስጠት ጥብቅ ግንኙነት ማድረጉን ቀጠለ። ይህ ሁኔታ በአካባቢው ለነበሩ የአውሮፓ ኃይላት እንግሊዝና ጣሊያን ትልቅ ራስ ምታት ሆኖ ነበር። እንዲሁም ከነዚህ የአውሮፓ ኃይሎች ጋር የተያዘበትን ድንበር ለማስለቀቅ ለ15 ዓመታት ያህል ሲታገል የነበረውን የሶማሌ መሪ ለሰይድ መሐመድ አብደላ ቀኝ እጅ በመሆን መሳሪያና የስንቅ ድጋፍ ሲያደርግለት በአውሮፓውያኑ አይን ጥቁር ነጥብን የጣለ ነበር። ልጅ ኢያሱ የሶማሌ ማህበረሰብ ጋር በጋብቻ መጣመሩ፣ ድጋፍ ማድረጉ፣ መስጊድ ማሰራቱ፣ እንደ አፋሮች መፋቂያ መያዙ፣ እንደነሱ ለብሶ መታየቱ በሀገር ውስጥ ባለስልጣናት ዘንድ መናፍቅ ቢያሰኘውም ለሌሎች ኃይሎች ግን ኢያሱን አጋፍጦ መስጠትን መሆኑን አላሰቡትም ነበር። ልጅ ኢያሱ ምንም የስልጣን ዘመኑ ቢያጥር ሚኒሊክ የጀመሩትን የአውሮፓ ስልጣኔ ወደ ሀገር ውስጥ ለማስገባትና ኢትዮጵያም ስልጡን ሀገር እንድትሆን መጣሩን ቢገፋበትም ብዙዎች ሊረዱት አልቻሉም። ይህ ሲባል ግን በዘመኑ የነበሩ ጥቂት ምሁራን ከጎኑ ሆኖም ድጋፍ ይሰጡት እንደነበር ሳይጠቀስ ሊታለፍ የማይገባው ሀቅ ነው። ኢያሱን ለመጣል የተደረገ ደባ ስናይ የእንግሊዝ ቲኦሎሪንስ የተባለ ሰላይ የጦር መኮንን የኢያሱን የአገር ውስጥ ተቃዋሚ መኳንንቶችን ድክመትና ብርታት፣ አጠቃላይ የኢትዮጵያን ሁኔታ፣ ባህል፣ ወግ፣ አስተሳሰብ ሳይቀር በሚስዮናውያን ኢትዮጵያ ውስጥ በሚኖሩ የውጭ ዜጎች አስጠንቶ በዙሪያው ካሉ መሰሎቹ ጋራ መክሮ የስራ እቅዱን ወደ ተግባር የለወጠ ሰው ነበር። የመጀመሪያው እቅድ ኢያሱ ሰልሟል የሚል እና ሌላኛው ደግሞ ፎቶሾፖችን በመጠቀም ሊዮም በተባለው ፎቶግራፈር አማካኝነት 20 ሺህ ኮፒዎችን በመበተን ሃይማኖቱን መለወጡን የማሳመን ስራ ተሰራ። በመጨረሻም ወሬው በድፍን ኢትዮጵያ እንዲሰራጭ ከተደረገ በኋላ ኢያሱን ለመጣል ትልቅ ወጥመድ ተዘረጋ። መስከረም 17 1909 ልጅ ኢያሱ ከስልጣን እንዲወርድ ተደረገ። ይህ ወሬ ሐረር ላይ ሲሰማ 500 የሚሆን ሰው ህይወት በግርግሩ አለፈ። ልጅ ኢያሱ ይህንን ሲሰማ ለማስተባበል ቢሞክርም ቅሉ ሰሚ ሊያገኝ አልቻለም። በመጨረሻም አቡነ ማትያስ ጥቂት አለማመናቸውን ከገለጹ በኋላ ክሱን አጽድቀው ልጅ ኢያሱ ከስልጣን ሊሻር ችሏል። እኔም አበቃው። ከወደዳችሁትና አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን ይጫሉ፣ ሼር በማድረግ ለሌሎች አድርሱ። አስተያየትና ሀሳብ ካላችሁ ኮመንት ላይ አኑሩልኝ። ላይክ ማድረግም እንዳይረሳ። ቻው፣ አመሰግናለሁ።